ሰላም ጤና ይስጥልኝ ወደ ጀንበር ሚዲያ ተከታዮች እንደተለመደው አዳዲስና ወቅታዊ መረጃ ይዘን መተናል። አብራችሁን ቆዩ። በቅድሚያ ርዕሰ ዜና። የባህር በር ለማግኘት ትውልድ ዝግጁ ይሁን ሲሉ ሜጀር ጀነራል ተሾመ ገመቹ አሳሰቡ። የድምጻዊ አንዱዓለም ጎሳ በባለቤቱ ህልፈት ዙሪያ የተሰነዘሩበት ውንጀላዎችን አስተባበለ። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደአ የዋስትና ጥያቄ ውድቅ ተደረገ። የጋምቤላ ክልል ፖሊስን በኮሚሽነርነት የሚመሩት አቶ ኡጉላይ ኤጅሉ ትናንት አመሻሽን በቁጥጥር ስር ዋሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በቬኔዙዌላ ላይ መጠነ ሰፊ ጥቃት መፈጸሟና የሀገሪቱ መሪ መያዛቸውን ገልጸዋል። አርዕስተ ዜናን በማስቀደም ጀምረናል። አሁን ደግሞ ወደ ዝርዝሩ። የባህር በር ለማግኘት ትውልድ ዝግጁ ይሁን ሲሉ ሜጀር ጀነራል ተሾመ ገመቹ አሳሰቡ። ኢትዮጵያ ከባህር በር ጋር የተፈጠረች ሀገር መሆኗንና ይህንንም የታሪክ እውነት ሁሉም ዜጋ ሊገነዘበው እንደሚገባ በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ አሳሰቡ። ጀነራሉ በሰጡት መግለጫ ኢትዮጵያ ከባህር በር ጋር ያላት ትስስር ምስክር የማይፈልገውን ሀቅ መሆኑን ጠቅሰው ይህንን እውነት በዓለም መድረክ በአሳማኝ ማስረጃ አቅርቦ የማሸነፍ ጉዳይ ለሀገሪቱ ቁልፍ መሆኑን ገልጸዋል። የታሪካዊ ጠላቶች ሴራ ሜጀር ጀነራል ተሾመ በንግግራቸው ወቅት የሚከተሉትን ዋና ነጥቦች አንስተዋል። የታሪክ ጠባሳ የሀገሪቱ የህልውና እስትንፋስ የሆነው የባህር በር በታሪካዊ ጠላቶችና በባንዳዎች ሴራ አሳልፎ መስጠቱን ማወቅ እንደሚገባም ጠቁመዋል። የኢኮኖሚና የደህንነት ስጋት ላለፉት 30 ዓመታት የባህር በር በማጣችን ሀገሪቱ በኢኮኖሚ መጎደቷን ለሰላምና ጸጥታ ስጋት ተጋላጭ መሆኗን ገልጸዋል። ብሔራዊ አጀንዳ የባህር በር ጉዳይ የፖለቲካ መጠቀሚያ ሳይሆን የአርሶ አደሩ የነጋዴውና የወጣቱ የጋራ የብሔራዊ አጀንዳ ጉዳይ መሆኑን ተናግረዋል። ማንኛውም አካል ሌሎች ጉዳዮችን ከባህር በር አጀንዳ ጋር እየለጠፈ ለማደናገር ቢሞክርም ኢትዮጵያውያን ሳይዘናጉ ለብሔራዊ ጥቅማቸው ሊቆም እንደሚገባ ጀነራሉም ጥሪ አቅርበዋል። የአሁኑ ትውልድ በሴራ የታጣው የባህር በር ለማግኘት ራሱን ከመቼውም ጊዜ በላይ ዝግጁ እንዲያደርግም አሳስበዋል። ኢትዮጵያ በሰላማዊ መንገድና በጋራ ተጠቃሚነት መርህ የባህር በር ለማግኘት የምታደርገው ጥረት ተጠናክሮ እንደሚቀጥልም በገለጻቸው ወቅት ተመልክተዋል። የድምጻዊ አንዱዓለም ጎሳ በባለቤቱ ህልፈት ዙሪያ የተሰነዘሩበት ውንጀላዎችን አስተባበለ። ድምጻዊ አንዱዓለም ጎሳ ሰሞኑን በማህበራዊ ሚዲያና በተለያዩ ወገኖች በባለቤቱ በቀኒና አዱኛ ህልፈት ዙሪያ የተሰነዘሩበት ባሉ ትችቶችና ጥርጣሬዎች ላይ ምላሽ ሰጠ። ድምጻዊው ዛሬ በአፋን ኦሮሞ ባወጣው የቪዲዮ መግለጫ ክስተቱ የተፈጸመበት ሁኔታና ከዚያ በፊት የነበሩ ጉዳዮችን በዝርዝር አብራርቷል። በፋስት መረጃ በአማርኛ እንደሚከተለው ይቀርባል። አንዱዓለም በመግለጫው ላይ እንደተናገረው ባለቤቴ ቀነኒ አዱኛ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራ ታደርግ እንደነበር ገልጸዋል። ይህንንም አስቸጋሪ ሁኔታ ለቤተሰቦቿ በተደጋጋሚ እንዳሳወቀና አባቷ ጉዳይ እንደሚያውቁትም ተናግረዋል። ባለቤቱ ህይወቷ ባለፈበት ዕለት ስለነበረ ሁኔታ ድምጻዊ የሚከተሉት ነጥቦችን አቅርበዋል። በእለቱ አብረው እንደነበርና በተለይ ሐኪም ቤት የእርግዝና ምርመራ ስታደርግ የልደት ፎቶ ልትነሳ ስትሄድም አድርሻት ስትጨርሽ ደውይልኝ ብያት ነው የሄድኩት። ማታም አብረው ተኝተው እንደነበር ገልጸዋል። ማታ አብረው ተኝተው ስለ ውሎ ጠይቃት ከጎኑ ተነስታ መሄዷና ስትቆይበት ተነስቶ ሲፈልጋት የኩሽናው በር በውስጥ ተኩል ተቆልፎ እንዳገኘው ተናግረዋል። በሩ በላይ በኩል ክፍት ስለነበር ዘሎ ሲገባ ላርጎ የጽዳት ፈሳሽ ስትጠጣ ማየቱን ለምን እንዲህ ታደርጊያለሽ ብሎ ሊያረጋጋትና ሊያወራት መሞከሩን ገልጿል። ድምጻዊው እንዲህ ያለው ድርጊቱ የማታቆም ከሆነ ለቤተሰቦቿ ነግሮ እንደሚለያዩ ቢነግራትም እሷ ግን ይስፋልህ በማለት በድንገት ሮጣ መዝለሏን አስረድቷል። ሊይዛት ቢሞክርም ሳይሳካለት ቀርቶ መውደቋን ገልጿል። ድምጻዊ አንዱዓለም ጎሳ በማጠቃለያው ላይ በምንም ተአምር እሷን አልገደልኳትም በማለት የቀረበበት የወንጀል ክስ አጥብቆ አስተባብሏል። ሽማግሌዎችንም የላኩት ከቤተሰብ ጋር ያለው ግንኙነት እንዲቀጥል በማሰብ እንጂ ካሳ ለመክፈል የሚባለው ነገር አላውቅም ብለዋል። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደአ የዋስትና ጥያቄ ውድቅ ተደረገ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት በቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደአ ላይ የመሰረቱትን 3 አዳዲስ ክሶች በሚመለከቱ በቀረበው የክስ መቃወምና የዋስትና ክርክር ላይ ብይን ለመስጠት ለታህሳስ 23 ቀን ቀጠሮ ሰጥቶ ነበር። ችሎቱ የተከሳሽ የዋስትና ጥያቄ ውድቅ ያደረገ ሲሆን ከተከሳሹ የክስ መቃወሚያችን ውስጥ አንዱን በመቀበል አቃቤ ህግ ክሱን አሻሽሎ እንዲያቀርብ ትዕዛዝ
ሰጥቷል። ችሎቱ ለጥር 23 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ታዬ ታህሳስ 22 በካቴና ታስሮ ፍርድ ቤት ለመቅረብ ፈቃደኛ ባለመሆናቸውና የማረሚያ ቤቱ አመራሮች ለውጥ ተከትሎ ከዚህ ቀደም በችሎት የተሰጠው የቃል ትዕዛዝ ተፈጻሚ ባለመደረጉ ፍርድ ቤት አለመቅረባቸው ይታወሳል። ሆኖም በታህሳስ 23 ችሎት ታዬ በካቴና ታስሮ ፍርድ ቤት መቅረባቸው ጀንበር ሚዲያ አረጋግጣለች። የጋምቤላ ክልል ፖሊስን በኮሚሽነርነት የሚመሩት አቶ ኡጉላ ኤጅሉ ትናንት አመሻሹን በቁጥጥር ስር መዋላቸው ባለቤታቸው ዋቢ በማድረግ ኢትዮጵያ ኢንሳይደር ዘግቧል። አቶ ኡጉላ በፌዴራል ፖሊስ አባላት ተይዘው ወደ ቤታቸው ለፍተሻ ከመወሰዳቸው አስቀድሞ በጋምቤላ ክልል ምክር ቤት ስብሰባ ላይ ነበሩ ተብለዋል። በጋምቤላ ከተማ 6 ኪሎ ተብሎ በሚጠራ አካባቢ ወደሚገኘው የፖሊስ ኮሚሽነሩ መኖሪያ ቤት የሄዱ የፌዴራል ፖሊስ አባላት በአራት ተሽከርካሪ የተጫኑ እንደነበሩ አቶ ኡጉላ ባለቤት ገልጸዋል። የጦር መሳሪያ የታጠቁት ፖሊስ በቤታቸው ፍተሻ ካደረጉ በኋላ ለኮሚሽነሩ ከመንግስት የተሰጣቸው ሽጉጥ ይዘው እንደሄዱ ባለቤታቸው አስረድተዋል። የፌዴራል ፖሊስ አባላቱ አቶ ኡጉላን ወደ ቤት ያስመጣቸው ሆነ በፍተሻው ወቅት አካላዊ ጥቃት እንዳልፈጸሙባቸውም ገልጸዋል። ፍተሻው ተጠናቆ ባለቤታቸው መልሰው ይዘዋቸው የሄዱት ለ12 ሰዓት ሩብ ጉዳይ ገደማ እንደነበርም ተናግረዋል። ይሁንና ባለቤታቸው ወዴት እንደተወሰዱና እስካሁን ያለበት እንደማያውቁም አስረድተዋል። በነገራችን ላይ በጋምቤላ ክልል የፖሊስ ኃላፊዎች በጸጥታ ኃይሎች ቁጥጥር ስር ሲውሉ አሁን የመጀመሪያው አይደለም። ከ3 ዓመት በፊት የክልሉ ፖሊስ ኮሚሽነር ሲመሩ የነበሩት አቶ አቡላ ኡባንግና ምክትላቸው አቶ ቱትኮር ጨምሮ 12 የጸጥታ ዘርፍ አባላት በቁጥጥር ስር ውለው ነበር። ትናንት ሐሙስ የፌዴራል ፖሊስ አባላት በጋምቤላ ከተማ ያሉ ተጠርጣሪዎች በቁጥጥር ስር ለማዋል ሲንቀሳቀሱ ነበር። በዚህም ወቅት የተኩስ ድምጽ ይሰማ እንደነበር ነዋሪዎችም ገልጸዋል። ትናንት ከእኩለ ቀን በኋላ በፌዴራል ፖሊስ ተሽከርካሪዎች ሰዎች ታስረው ሲወሰዱ መመልከታቸው የገለጹ አንድ ነዋሪ ከታሰሩት ሰዎች ውስጥ በክልሉ ባሉ የመንግስት ተቋማት ውስጥ የሚሰሩና የጸጥታ ኃይሎች እንደሚገኙባቸው አስረድተዋል። አሁን ላይ በክልሉ መረጋጋትና አንጻራዊ ሰላም እየሰፈነ መሆኑን የክልሉ ፕሬዝዳንት ወይዘሮ አለሚቱ ኡሙ ተናግረዋል። ተፈናቃዮችም ወደ ቀያቸው እየተመለሱ እንደሆነም ገልጸዋል። በአሁኑ ወቅት ጋምቤላ ከተማን ጨምሮ ሙሉ የክልሉን ሰላም ያስጠብቁ የሚገኙት የመከላከያ ሰራዊትና የፌዴራል ፖሊስ አባላት ናቸው። በሰሞኑ የጸጥታ ችግር ስራ ያቆሙ የመንግስት ሰራተኞችም ወደ ስራቸው በአስቸኳይ እንዲመለሱ ማሳሰቢያ እንደተሰጠም ቢቢሲ አማርኛ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በቬንዙዌላ ላይ መጠነ ሰፊ ጥቃት መፈጸሟን የሀገሪቱ መሪ መያዛቸው ገልጸዋል። ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ዋና ከተማ ካራካስ ላይ እንዲፈጸም በፈቀዱት መጠነ ሰፊ ወታደራዊ ጥቃት የሀገሪቱ መሪ ኒኮላስ ማዱሮ በአሜሪካ ኃይሎች በቁጥጥር ስር መዋላቸው ተሰምቷል። ይህ ያልተጠበቀ ወታደራዊ እርምጃ የተወሰደው አሜሪካ በቬንዙዌላ መንግስት ላይ የነበራት ፖለቲካዊ ጫና ወደ ወታደራዊ እርምጃ ካሳደገች በኋላ መሆኑን ተገልጿል። እንደ መረጃው ገለጻ የዩናይትድ ስቴትስ ልዩ ኃላፊዎች በካራካስ የሚገኙ ስልታዊ ስፍራዎች ላይ የአየርና የምድር ጥቃት የፈጸሙ ሲሆን በዚህም ጥቃት ወቅት ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር ሊውሉ ችለዋል። ፕሬዝዳንት ዶናልድ ትራምፕ ይህንን ድል በማረጋገጥ አሜሪካ በላቲን አሜሪካ የዲሞክራሲያዊ ስርዓት እንዲሰፍና በቬንዙዌላ ያለውን አምባገነናዊ አገዛዝ ለማቆም የወሰደችው እርምጃ ውጤታማ መሆኑን ገልጸዋል። ይህ የፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር መዋል በዓለም አቀፍ ፖለቲካ ውስጥ ትልቅ ድንጋጤ የፈጠረ ሲሆን በቬንዙዌላና በአሜሪካ መካከል ያለው ውጥረት ወደ አዲስ ምዕራፍ አሸጋግሮታል። በአሁኑ ወቅት በካራካስ ከተማ ከፍተኛ ወታደራዊ እንቅስቃሴ የሚታይ ሲሆን በቬንዙዌላ መከላከያ ኃይል ለዚህ ጥቃት የሚሰጠው ምላሽና የሀገሪቱ ቀጣይ ዕጣ ፈንታ የብዙዎች ትኩረት ስቧል። ለዛሬው የያዝነው ዜና ይህን ይመስል ነበር። ለቀጣይ አዳዲስ መረጃ ለማግኘት ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ።